Hello guys, how are you? ሰላም ናችሁ? እንግሊሽ ውዝ ጌዳይ ዛሬ የምናያቸው ቃሎች በደንብ ምርጥ ናቸው። በደንብ እስኪ እያቸው በደንብ አስተውላችሁ እዩና ልዩነታቸው ምን እንደሆነ አነጽራችሁ ታውቃላችሁ ማለት ነው። ከመጨረሻ ይህ ቪዲዮ ካያችሁ በኋላ እነሱ ደግሞ ምን ናቸው? this, that, this and those። አሁን በደንብ እዩት። ፕሮናውን ስናደርጋቸው በቃ የተቀራረበ የሚመስሉ አሉ። this and this and this። አሁን በደንብ this ከሆነ ለአንድ ነገር ነው። this ከሆነ ደግሞ ለብዙ ነገር ነው። ለቅርብ ያለው ብዙ ነገር ነው። ዛት ከሆነ ለአንድ ነገር ራቅ ያለ ነገር ያለ ነው ሲሆን those ማለት ነው ለብዙ ነገር ራቅ ያለ ነገር ነው ማለት ነው። አሁን እያንዳንዳቸው ስናይ በደንብ ይረዳቸዋል። እስኪ እዩት። ፕሮናውንሴሽናቸውን በደንብ አስተውላችሁ እዩት። this indicates for one thing is close to you ይለናል። ላንተ የቀረበ ነገር this is a book, this is ማነሱም እያልን እንሄዳለን ባይዘው። ስለዚህ this ማለት ላንድ ነገር ነው። this indicates for one thing is close to you. yeah example 1 let I am holding a pen እንበል። እስክሪብቶ ይዣለሁ so this pen is blue ካልኩ አሁን ይሄ እስክሪብቶ ሰማያዊ ነው እያልኩ ነው። this pen is blue ላንድ ነገር ነው። this pen is blue ያ ይሄ ፔን ሰማያዊ ነው። ስለዚህ መጠቀም ትችላለህ ማለት እንችላለን። this ማለት ላንድ ነገር ግን አንተ አጠገብ ያለ ነገር ነው እያልኩ ነው። ሁለተኛው ኤግዛምፕል this pen is mine ይሄ እስክሪብቶ የኔ ነው እያለ ነው። this is my house ይሄ የኔ ቤት ነው እያለ ነው። አራተኛው this is my brother ይሄ የኔ ወንድም ነው እያለ ነው። this ቅርብ በቃ እሱ አጠገብ ያለ ነገር ነው እየነገረን ያለው አጠገቡ ያለ this is my brother ያ። አምስተኛው this house is beautiful አለ። this house is beautiful ይሄ ቤት በጣም ማራኪ ነው በቃ በጣም ጥሩ ነው እያለ ነው። በጣም አሪፍ ነው እያለ ነው። ስድስተኛው this is my cow it is fat ይለናል። this is my cow ይሄ የኔ ላም ናት እሷ ደግሞ በጣም ወፍራም ናት እያለ ነው። እሺ ሰባተኛው this morning አሁን ለጊዜም this those that ማለት እንችላለን። ለጊዜ this morning ማለት በዚህ ጠዋት ዛሬ ጠዋት እያለ ነው ማለት ነው። this week ያሁኑ ሳምንት ማለት ነው። የባለፈው ሳምንት ያሁኑ ሳምንት እንላለን አይደል? this week ማለት ያሁኑ ሳምንት this month እዚህ ወር ይዘላል ብለን ምናወራው ነገር ማለት ነው። ስለዚህ ለብዙ ነገር እንጠቀምባቸዋለን ባይዘው። ግን ምን ለማለት ስትፈልጉ ነው ምን ማለት እንዳለባችሁ እየነገርኳችሁ ነው። ስለዚህ ለአንድ ነገር ሆኖ ቅርብ ያለ ወይ ደግሞ ለጊዜም ለሌላም እንጠቀምበታለን ማለት ነው። እሺ ግን ሃይላይቱ በደንብ ይዙ። እሺ ዛት ማለት ምንድነው? ዛት የሱ አንፃር ነው። ዛት አሁን ለቅርብ ነገር this ስንል ለራቅ ያለ ለአንድ ነገር ደግሞ ዛት እንላለን። ዛት is a dog ዛት is ብለን የምናወራው ነገር አለ አይደለ? ዛት for one thing is for far to you ይለናል። for one thing is far to you ላንተ የራቅ ያለ ነገር ለአንድ ነገር ለማመልከት ስንጠቀም ምንድነው የምንጠቀም ማለት ነው? ዛት እንጠቀማለን ማለት ነው። ስለዚህ don't confuse that and this okay። እሺ ኤግዛምፕል that pen is blue ይለናል። for far things ነው። that pen is blue እዛ ያለው እስክሪብቶ በቃ ከሱ ራቅ ያለ ነው። እዛ ያለው ዛት ቸዋለሁና እዛ ያለው ሰማያዊ ነው። ስለዚህ መጠቀም ትችላለህ ብለን እናወራለን አይደል? ስለዚህ that pen is blue ይለናል። that pen is blue። እሺ ሁለተኛው that house is beautiful ያ እዛ ያለች ቤት በጣም ጥሩ አሪፍ ናት እያለ ነው። አሪፍ ናት። ሶስተኛው that is a cow እዛ ያለችው ላም ናት እያለ ነው። እዛ ራቅ ያለ ከሱ ራቅ ያለች ነገር መሆናል። that is a cow ይለናል። እዛ ላም ናት እያለ ነው። አራተኛው that is a beautiful animal እያት እስኪ በጣም ረቅ ብለው ነው ያሉት አኒማል የሆነ እንስሳ አለች። እስኪ እያት በጣም ቢዩቲፉል የሆነ አኒማል ናት። እዛ ያለችው አኒማል ወይ ደግሞ እንስሳ በጣም ቢዩቲፉል ናት፣ በጣም አሪፍ ናት፣ መልከኛ ናት እያለ ነው ማለት ነው። እሺ አምስተኛው I hate that job ይለናል። I hate that job እዛ ያለው ስራ በጣም አልፈልገውም፣ በጣም እጠላዋለሁ ስራው እዛ የነበረው። this job is I love this job ይሄ ግን ይህ
ቅርብ ያለው ማለት ነው። ይሄ ግን እወደዋለሁ እያለ ነው ማለት ነው። ኦኬ ስድስተኛው ዛት አፕል ኢዝ ስዊት ይለናል። ዛት አፕል ኢዝ ስዊት ለአንድ ነገር ነው። እዛ ያለው አፕል በጣም ምርጥ ነው፣ ጣፋጭ ነው። ስለዚህ መብላት ትችላለህ እያለ ነው። ጣፋጭ ነው፣ ስዊት ነው እያለ ነው። እሺ ሰባተኛው ዋት ኢዝ ዚስ ይላል። በጥያቄ መልክ ደግሞ ዋት ዚስ ይህ ምንድን ነው እያለ ነው። ለቅርብ ያለው ነገር ዋት ኢዝ ዚስ፣ ራቅ ያለ ነገር ደግሞ ዋት ኢዝ ዛት እዛ ያለው ምንድን ነው እያለ ነው ማለት ነው። ስለዚህ ልዩነታቸው በደንብ እያያቸው ነው ማለት ነው። አሁን ደግሞ ብዙ የሆኑ ነገር ቅርብ ያለ ብዙ የሆነ ነገርና ራቅ ያለ ብዙ የሆነ ነገር ምንድን ነው ልዩነታቸውን በደንብ ነው። ዚስ ብያቸዋለሁ አይደል? ዚስ ከሆነ ደግሞ ዚስ አሁን በደንብ ላላ የሆነ ቲ አለ። ዚስ ፒፕል ለብዙ ነገር ነው ቅርብ የሆኑ ብዙ ነገር ዚስ ፒፕል ዚስ ነው ያልኳችሁ መጀመሪያ ዚስ አልኳችሁ የመጀመሪያው። አሁን ግን ዚስ አሁን በመላሳችሁ አጥብቅ አድርጋችሁ ትንፋስ ሲወጣ ነው ባይዘው ዚስ ሚለው ለብዙ ነገር ነው ቅርብ ያለው ብዙ ነገር ዚስ ፒፕል ይህ እነዚህ ህዝቦች እያለ ነው። እነዚህ ህዝቦች ዚስ ፔንስ አር ጉድ እነዚህ እስክርቢቶዎች በጣም ጥሩ ናቸው። እነዚህ እስክርቢቶዎች እነዚህ ቅርብ ያሉ ነገሮች ለብዙ ሁለትና ከዛ በላይ የሆኑ ነገሮች ዚስ እንለዋለን። ዚስ ልዩነቱ በደንብ እያያችሁ ነው። ዚስ ከሆነ ለአንድ ነገር ነው ቅርብ ያለ፣ ዚስ ከሆነ ደግሞ ለብዙ ነገር ቅርብ ያለ እያልኳችሁ ነው ያለው። እሺ ሶስተኛው ዚስ ፒፕል አር ናይስ ይለናል። ዚስ ፒፕል አር ናይስ ያ እነዚህ ህዝቦች በጣም ጥሩ ናቸው እያለ ነው። እነዚህ ህዝቦች ዚስ አፕልስ አር ስዊት እነዚህ አፕሎች በጣም ጣፋጭ ናቸው እያለ ነው። አምስተኛው ዚስ አር ማይ ካትልስ እነዚህ የኔ እንስሳ ናቸው ወይ ደግሞ የኔ ከፍቶች ናቸው እያለ ነው። ዚስ አር ማይን ይለናል። ዚስ አር ማይን እነዚህ የኔ ናቸው እያለ ነው። የኔ ማይን። ስለዚህ ዚስ ኤንድ ዚስ በየብቻው ነው። በደንብ ይዩት። ለብዙ ነገር ዚስ እንላለን ጥብቅ ላላ አድርገን ግን ቀጠን ያለ ድምጽ ማለት ነው። ዚስ ከሆነ ደግሞ ለአንድ ነገር ክሎዝ የሆነ። እሺ ዞስ የሚባሉት ምንድን ነው? ዞስ በደንብ ይዩት። ዞስ ኢንዲኬትስ ፎር ሞር ዛን ቱ ቲንግስ ፋር ፍሮም ዩ ካንተ ራቅ ያለ ነገር ግን ከሁለት በላይ የሆኑ ነገሮች ምንላቸው? ዞስ እንላቸዋለን። ዞስ ኤግዛምፕል ዞስ አር ማይ ካትልስ ይለናል። ዞስ አር ማይ ካትልስ እነዛ ከፍቶች የኔ ናቸው እያለ ነው። አንተ ዞስ አር ማይ ካትልስ ዞስ እነዛ ከፍቶች ብዙ ናቸው ከሁለት በላይ መሆናቸው ነው። እሺ ሁለተኛው ኤግዛምፕል ዞስ ካይንድስ ኦፍ ፒፕል እንደዛ ያሉ ሰዎች አይነት ናቸው ብዙ ናቸው እንደዛ አይነት ሰዎች ናቸው እያለ መሃል የምናገረው ነገር አይደል? እንደነዚህ ሰዎች ናቸው እያለ ነው። እሺ ሶስተኛው those were tough time እነዛ ጊዜያት እኮ በጣም አስቸጋሪ ጊዜያት ነበሩ ያለፍኳቸው ታሪኩስ እያወራ ነው ሰውየው። እነዛ ጊዜያት ደግሞ በጣም አስቸጋሪ እንደነበሩ ስለ ሰዓት እያወራ ነው፣ ስለ ጊዜ እያወራ ነው። ስለዚህ ለሰዓት እንናገራለን። this and ገለብ ብለን this week እነዚህ ዊኮች ወይ እነዚህ ወራች እነዛ ገለብ ብለን የምናገረው ነገር አይደለ? እነዚህ ብለን የምናወራው ነገር። አዎ ስለዚህ በደንብ ይዩት። አራተኛው ኤግዛምፕል those cars over there እነዛ መኪናዎች those car over there እዛ ያሉ መኪናዎች እያለ ነው። አንተ እዛ ያሉ መኪናዎች those cars over there እዛ ያሉ መኪናዎች እያለ ነው። ብዙ ናቸው። አምስተኛው those kinds look happy ይላል። those kids looks happy ያ እነዛ ልጆች በጣም ሃፒ ይመስላሉ ስታያቸው እያለ ነው። ሃፒ ወይ ደግሞ የተደሰቱ ይመስላሉ አንተ ገለ እያለ ነው ማለት ነው። those kids like looks happy ያ እነዛ ልጆች በጣም ሃፒ ይመስላሉ እያለ ነው። ስድስተኛው those people are happy እዛ ያሉ ህዝቦች በጣም ደስተኛ ናቸው እያለ ነው። ስለዚህ ልዩነታቸው በደንብ ያያችኋል። this ከሆነ
ለአንድ ነገር ክሎዝ የሆነ this ከሆነ ለሁለትና ከዛ በላይ የሆኑ ለብዙ ነገር ዛት ከሆነ ለአንድ ነገር ራቅ ያለ ዞስ ከሆነ ከሁለት በላይ የሆኑ ነገሮች ወይ ደግሞ ለብዙ ነገሮች ራቅ ያሉ ነገሮች ናቸው እነዚህ ስለዚህ እነዚህ አመልካች የሆኑ ነገሮች ወይ ደግሞ ቃሎች በደንብ እዩአቸው ተጠቀሙዋቸው ዞስ ዚስ ገለ እያልን መናገር እንችላለን ዞስ አገለ ብዙ ነገር መናገር እንችላለን ስለዚህ ሁሌ የምንጠቀምባቸው ስለሆነ እለት በየእለት ቀናችን ሁሌም ስለምንጠቀምባቸው በደንብ እዩአቸውና ተጠቀሙያቸው አሁን ይህ ቪዲዮ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ Thank you very much English with Gita